ድንግል ማርያም የወለደችው ማንን ነው? እግዚአብሔርን በስጋ ነው የወለደችው። እርሱ ፈጣሪ ነው፣ የእርሷ ፈጣሪ ነው። ፈጣሪዋን የወለደችው። ይሄንን እኮ የምናውቀው የምናምነው ቤተ ክርስቲያን መተን ዕጣኑ ሲሸት ይኖረ ነው። በእግዚአብሔር ስም ምግባችንን ስንባርክ፣ በእግዚአብሔር ስም ዕለታችንን ስንጀምር፣ በጸሎት ሁሉ ስናደርገው እግዚአብሔር ይሰማናል። ከኛ የሚጠበቀው ምንድነው? ኢየሱስ ክርስቶስ አምላክ ነው ማለት፣ ኢየሱስ ክርስቶስ ፈጣሪ ነው ማለት፣ ኢየሱስ ክርስቶስ ሁሉን ቻይ ነው ማለት ወደ እርሱ ማምጣት ነው። በፈረንጅ ቁርስ ማለት ብሬክፋስት ማለት ነው። እየሰማችሁ ነው? ብሬክፋስት ማለት ደግሞ ምን ማለት ነው? ጾም መሻር ማለት ነው። ብሬክ ማለት መሻር ነው። ፋስት ማለት ደግሞ ምንድነው? ጾም ነው። እናንተ ፈጣን ምግብ እየመሰላችሁ ነው ጧት የምትበሉት። ፋስት ሲያወጣ በቤተ መቅደስ ቆሞ ማህሌት የሚቆም በቤተ መቅደስ ቆሞ የሚቀድስ አሐዱ አብ ቅዱስ የሚል ቄስ ነው የምናውቀው እንጂ በየሶሻል ሚዲያው ላይ ሚዝናና ቤተክርስቲያኒቷን የማያውቅ ኢየሱስ ክርስቶስን ተነተንኩ ብሎ ነቢይ የሚል ቄስ የለም። መናን በገዳም በበረሃ በሉ። በኦሪት እንዲህ ተብሎ እንደተጻፈው መና ከሰማይ ወረደላቸው፣ የሰማዩን ህብስት የሰማዩን መና በሉ። የዮሐንስ ወንጌል ምዕራፍ 6 ከቁጥር 30። እሺ ወደ ርዕሳችን ስናመራ ፈታኝ ምዕመናን ነበሩ። ኢየሱስ ክርስቶስን የፈተኑ ምዕመናን አባቶቻችን በበረሃ በገዳም ከሰማይ የወረደ ምግብ በሉ። በኦሪት ተጽፏል ማስረጃው። አንተ ግን አሉት ኢየሱስ ክርስቶስን 5 ዳቦ 5 እንጀራ 2 ዓሣ አበርክተህ እንዴት ተአምር አደረኩ ትላለህ አሉት። የጥብርያዶስ ምዕመናን ናቸው ይሄንን ያሉት። የጥብርያዶስ ምዕመናን። ጥብርያዶስ የምትባል ከተማ በገሊላ ወንዝ ዳርቻ ኢየሱስ ክርስቶስ ባደገበት ጠቅላይ ግዛት ወይንም ክፍለ ሀገር ያለች አንዲት ከተማ ናት። ጥብርያዶስ የተባለችውም በሮም ቄሳር ስም በሮም መሪ ስም የተሰየመች ከተማ ስለሆነች ነው። አብዛኛውን ጊዜ ጥብርያዶስ ወንዝ ዳር ናት። የሚኖሩትም ሮማውያን ጣሊያናውያን ናቸው፣ አይሁዶች አይደሉም። አገሩ ግን እስራኤል ነው። አገሩ ግን የያዕቆብ ነገድ የሰፈረበት የከተመበት ሀገሩ እስራኤል ነው። ኢየሱስ ክርስቶስን የፈተኑት ግን ዛሬ እንደምንማረው አይሁድ ሳይሆኑ የጥብርያዶስ መንደር ሰዎች ናቸው። ወገኖቼ ኢየሱስ ክርስቶስ 3 ቀን ልዩ ጉባኤ ዘርግቶ ህዝቡን ሲያስተምር 3 ቀን ጉባኤ አድርጎ ነበረ። የት? በጥብርያዶስ። ልክ በ3ኛው ቀን ህዝቡ እንደተራበ ኢየሱስ ክርስቶስ አወቀ። ሐዋርያት ግን ዝም ብለው ነበር። ምክንያቱም እርሱን ስለተከተሉ በሆዳቸው ረሃብ እንዳይሰማቸው ስለተደረጉ ወይንም ደግሞ አንዳንድ ምግብ ይዘው ይከተሉት ስለነበር ኢየሱስ ክርስቶስን ሐዋርያት ዝም አሉ። ለህዝቡ አልገደዳቸውም። ህዝቡ ግን 3 ቀን ሙሉ ወንጌል ሲማር አስተማሪውም ነቢይ አይደለም፣ አስተማሪውም የብሉይ ሰው አይደለም፣ አስተማሪውም ከነገደ እስራኤል አንዱ ቢሆንም እርሱ ግን ኢየሱስ ክርስቶስ ነው። አስተማሪው ከሰማይ የመጣ ነው። 3 ቀን አስተማራቸው፣ ደስ የሚል ትምህርት። ከዛ ለሐዋርያቱ ምን አላቸው? ይሄ ህዝብ ልናሰናብተው ነው፣ ግን ባዶ ሆዱን ወደ ቤቱ መሄድ የለበትም። እንጀራ ስጡት፣ የሚጠጣ ስጡት። ህዝቡ ቃለ እግዚአብሔር ጠግቧል፣ እግዚአብሔርን እያመሰገነ ነው፣ የሚበላ ስጡት ብሎ ሐዋርያቱን አዘዛቸው። ምዕመናን ሐዋርያት ለነፍስ ምግባችን ብቻ ሳይሆን ለስጋ ምግባችን ብቻ ሳይሆን ለነፍስ ምግባችንም የሚጠነቀቁ ናቸው። አዎ
ግን ለስጋ ምግባችንም የሚያስቡ መሆን አለባቸው። ሐዋርያት የነፍስ ምግብ ላይ ስለነበረ ህዝቡ ስለ ስጋው ግድ አልሰጣቸውም። ስለ ህዝቡ የስጋዊ ኑሮ ግድ አልሰጣቸውም ነበር። ኢየሱስ ክርስቶስ ግን ይሄንን ህዝብ አብሉት፣ ይሄንን ህዝብ አጠጡት፣ ይሄንን ህዝብ አልብሱት፣ ተራቁቷል፣ ተርቧል፣ አብሉት ብሎ አዘዛቸው። ታዲያ ፊልጶስ የሚባለው ሐዋርያ ለዚህ ለ5000 ህዝብ የሚሆን ምግብ የለንም፣ ከየት አምጥተን እናበለዋለን? ከየት አምጥተን እናጠጣዋለን? ለህዝቡ የሚሆን ምግብ የለንም አለ ሐዋርያው ፊልጶስ። የዛሬ ሰው ቢሆን ኖሮ ኪሱ ውስጥ 100,000 ብር ሞልቷል ሂድ ይል ነበር አይደል? ባንክ ቤት ሂድና ዝረፍ ይል ነበር አይደል? እውነተኛ ሐዋርያ ግን የለኝም ጌታ ሆይ ህዝቡን ማበላው 5000 ዳቦ የለኝም፣ ህዝቡን ማበላው 5000 ኩባያ ማጠጣበት የለኝም አለ ሐዋርያው ፊልጶስ። ከዚያስ ዞር ሲል የቅዱስ ጴጥሮስን ወንድም እንድርያስን አገኘው። እንድርያስ የቅዱስ ጴጥሮስ ወንድም ነው። አማከረው። አንድ ሕፃን ልጅ ከሐዋርያቱ መካከል 7 የገብስ እንጀራና 2 ዓሣ ይዟል። ይሄው ጌታ ሆይ አንድ ልጅ ከመካከላችን 2 ዓሣ ስንት እንጀራ አልኳችሁ? 5 እንጀራ ይዟል። ይሄንን ለዚህ ህዝብ ማብላት እንችላለን ወይ? ኢየሱስ ክርስቶስ እኮ ፈጣሪ ነው። ሐዋርያት ያውቃሉ ኢየሱስ ፈጣሪ መሆኑን። ጴጥሮስ መስክሯል። ኢየሱስ ክርስቶስ ከሰማይ የመጣ ከድንግል ማርያም የተወለደ ሁሉን ቻይ ሁሉን አድራጊ ፈጣሪ መሆኑን ኢየሱስ ክርስቶስን ያምናሉ ሐዋርያት። የሰጡት እኮ ለ5000 ህዝብ አበርክተ ስጣቸው ለማለት ነው። ኢየሱስ ክርስቶስ 5ቱን ዳቦ 5ቱን እንጀራ ባረከው፣ 2ቱን ዓሣ ባረከው። ለ5000 ህዝብ ተዳረሰ። 5 እንጀራ ለ5000 ህዝብ ሲዳረስ አንዱ እንጀራ ስንት ሆነ ማለት ነው? ሂሳብ አትችሉም እንዴ? ስንት ሆነ አንዱ እንጀራ? 1000። አንዱ እንጀራ ያውም ትንሽ እንጀራ 1000 ሆነ። ለ5000 ሰው ተበላ። ያውም እኮ ወንዶቹ ብቻ ተቆጥረው፣ ህፃናት አልተቆጠሩም፣ ሴቶች አልተቆጠሩም። ከዚህ በፊት ብያቸዋለሁ። ሴቶቹ አልተቆጠሩት የበታች ሆነው ሳይሆን አበላላቸው እንደ ህፃናት ስለነበረ ነው። የሴቶች አበላል የድሮ ሴቶች ነው ያልኩት። ያሁን ሴቶች አላልኩ። የድሮ ሴቶች ሲበሉ እንዴት ነው የሚበሉት? እንደ ህፃን ከንፈራቸውን ላስ እያረጉ ምልስ ነው የሚያረጉት። አልተቆጠሩም፣ አልበሉማ። አሁኑ ሴቶች ቢሆኑ ይቆጠራሉ። አሁንማ ወንዱ መች ይበላል? መናኝ እኮ ነው ወንዱ። አላያችሁትም? ቁጭ ብሎ እኮ ሴት ነው የሚያበላው እኮ በየካፌው እያየን አይደል እንዴ? ስጋ ቤት ገብተው የሚያዙት ስጋ እኮ ተውት። ከአንተ ማጅራት ላይ እንዲህ የሚቆረጥ ነው የሚመስለው እኮ ሲያስቆርጡት ከዚህ ሲሉት አይደል? የድሮ ሴቶች ግን አይበሉም። የድሮ ሴቶች ግን አይጠጡም። እንደ ህፃናት በምንድን ነው የሚኖሩት? በእግዚአብሔር በረከት። ሴቶች እኮ የበረከት ምልክቶች ናቸው። ክብር ምስጋና ለመድኃኔዓለም ይሁን። የበረከት ምልክቶች ናቸው። አንዳንድ ሰው ኑሮ አልገፋ ብሎት መኖር ሲያቅተው አባቶች ሲመክሩ ከኑሯቸው ከልምዳቸው የሚመክሩት ምንድን ነው? እስኪ አንድ ውሃ አጣጭ አግባ ይላሉ አይደል? ውሃ ማጣጣት። ከሴቶች ጋር ውሃ ሲጠጣ እኮ በረከት አለው። ብቻን ስትጠጣው ግን ጭልጥ ታረገዋለህ፣ ጉሮሮንም ብርድ ይመታዋል፣ ትቀሰፋለህ። ሴት በረከት ናት። ኢየሱስ ክርስቶስ ያበረከተውን 5 እንጀራ 5000 ሰዎች ሲበሉት ሴቶችም በልተዋል፣ ህፃናትም በልተዋል። ያውም እኮ ተረፈ። ምግቡ ተርፎ 12 ቅርጫት ተነሳ። የተረፈው ምግብ አያችሁ። ሃይማኖት ሲኖረን፣ እምነት ሲኖረን፣ በእግዚአብሔር ስም ምግባችንን ስንባርክ፣ በእግዚአብሔር ስም ዕለታችንን ስንጀምር፣
በጸሎት ሁሉን ስናደርገው እግዚአብሔር ይሰማናል። ከኛ የሚጠበቀው ምንድነው? ኢየሱስ ክርስቶስ አምላክ ነው ማለት፣ ኢየሱስ ክርስቶስ ፈጣሪ ነው ማለት፣ ኢየሱስ ክርስቶስ ሁሉን ቻይ ነው ማለት ወደ እርሱ ማምጣት ነው። መቼም ልማድ ሆኖብን አይታችሁ ከሆነ እኛም እኮ ምግብ ሲቀርብ እንጸልያለን አይደል? የሚገርመው ነገር አንዳንድ ሰው 2 ትሪ ምግብ ፊት ለፊቱ አድርጎ የሚጸልየው ምን እንዲሆንለት ነው? የሚጸልየው እኮ ትንሽ ምግብ ላይ ነው አይደል እንዴ? ሞሶብ ሙሉ አስቀምጦ ይጸልይበታል። ምን ምግቡ እኮ የሚጸለይበት ጤና እንዲሆንና ትንሹ ደግሞ ምን እንዲሆን ነው? እንዲበዛ ነው አይደል? እና መሶብ አምጥተህ የምትባረከው እሱ ሁሉ ስንት 2 ሞሶብ እንዲያደርግልህ ነው? ኧረ ተው። ያንዳንድ ሰው ደግሞ እኮ የሚገርም ነው። አሁን ደግሞ በከተማችን አለ አይደለ ብፌ የሚባል ምግብ፣ በስማም ካንተ የሚነሳ ነው የሚመስለው። አንዳንድ ማሰጥ ወስደው ያንንም ያነሰዋል፣ ያንንም ያነሰዋል፣ ያንንም ያነሰዋል፣ ያንንም ያነሰዋል። እንዲህ ከምሮት ጭድ አስመስሎት ቁጭ ይላል። ከዛስ አቡነ ዘበሰማያት ሊልበት እኮ ነው። እግዚአብሔር ቢሰማው እኮ ይሄ መሶብ ነው የሚሞላው አይደል እንዴ? ጸሎቱ ከተሰማ ይኸውልህ ጥሩ ነው መጸለይ። ከዛ ግን ቀነስ አድርገ በሆነ ፌስታል አድርገ ባርኮልኛል ብለህ ታምናለህ አይደል? 2 3 ጎርሰ ከዛ በኋላ የተረፈውን ወስደ ለኔ ቢጤ ትሰጣለህ። ስንት የተራበ የለም በየበራችን የሚበላው ያጣ የሚጠጣው ያጣ የእግዚአብሔርን ስም የሚጠራ በየመንገዱ የለም። አንዳንዱ እንደኛስ የለበሰ ምግብ ይዤ ስራ ቦታ ሄዳለሁ ሲርበኝ እበላለሁ ብሎ ትንሽ ሳህን ምግብ ይዞ የሚዞር የለም። ምግቧ እኮ ሲከፍቷት እኮ 1 ጉርሻ ናት። ሰውም ካላፈረ እግዚአብሔርንም ካልፈራ አንዳንድ ሰው እኮ የምሳ ዕቃ ነው እንጂ የሚይዘው ምሳ አይደለም የሚይዘው። ልክ ክፍት አድርጓት እንደው አንዴ ልጉረሳት ቢል እኮ ጉርስ ብላ የምታልቅናት እኮ አንዳንድ ሰው ምግብ። እሱ ነው ጸሎት የሚያስፈልገው። የኛ ሰው እሷ ላይ ይጸልያል። በስመ አብ ይላል ትንሿ ምግብ ላይ፣ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይላል፣ ይባርካል። አንዴ ጎርሳታል የለችም። ከዛ ሲዘጋት ምን ይላል? ተመስገን ይላል አይልም? ሆዱ ውስጥ እኮ ብዙ ነው። ክብር ምስጋና ለመድኃኔዓለም ይሁን። ብዙ እኮ ነው። እኛ እኮ የምንኖረው እንደዚህ ነው ወገኖች፣ እኛ የምንኖረው እንደዚህ ነው። በእግዚአብሔር በረከት በእግዚአብሔር ጸጋ እግዚአብሔር እየሰማን እየባረከልን እህላችን የገዛነው እህል እየተባረከ እንጂ ስናመጣው እኮ ከገበያ እኮ ጭብጦ ነው። ስናመጣው ከሱቅ እኮ በእጅ አይሞላም እኮ። እመብርሃን ተከትላን ቤታችን ስለምትገባ እግዚአብሔር ተከትሎን ስለሚመጣ ቅዱስ ገብርኤል ተከትሎን ስለሚመጣ መሶባችን ቤታችን ሙሉ ነው። ክብር ምስጋና ለመድኃኔዓለም ይሁን። ታዲያ 3 ቀን ሙሉ ጉባኤ የተማሩት የጥብርያዶስ ሰዎች ጠገቡ። መቼም ጥጋብ ታውቃላችሁ አይደል? ጥጋብ እኮ መጥፎ ነው። ጠገቡ። ሲጠግቡ በሆዳቸው ምን አሰቡ? እንዴ እንጀራ ነው የበላ ነው፣ እንደገና ደግሞ አሳ ነው የበላ ነው። ሙሴ እኮ በብሉይ ኪዳን ዘመን ከሰማይ እኮ ስጋ አዝንቧል፣ ምን አለ ስጋ ቢሰጠን አሉና አጉረመረሙ በሆዳቸው። እኛ እኮ እናመሰግንም። በትንሹ እኮ ማመስገን ነው። ለእግዚአብሔር አንመችም። የጠየቅነውን ሲሰጠን ሌላ ነው ምን ጠይቀው። መቼም አበሻ ስንዝር ሲሉት ክንድ ነው ይባላል አይደል? እሺ ብሎ እርክት ሊል የጠየቀውን እግዚአብሔር ሲሰጠው አቤቱ ተመስገን ሊል አይልም። ግን እግዚአብሔር ስለሰጠን ብቻ ሳይሆን ስላጠገበን ብቻ ሳይሆን ስላበላን ብቻ ሳይሆን ባይሰጠንም ባያበላንም ባያጠጣንም ቢያስርበንም ማንን ማመስገን አለብን? እግዚአብሔርን ማመስገናል። ተርበን ነው እኮ እግዚአብሔርን የምናመሰግነው። ተጣምተን እኮ ነው እግዚአብሔርን የምናመሰግነው። የምስጋናስ መነሻው ጾም አይደለ እንዴ? ጾም እኮ ነው የምስጋና መነሻው። በሀገራችን በግዕዝ ቋንቋ ሁልጊዜ የምናገረው ነው። ቁርስ የሚባል የለም። ቁርስ ሳይሆን በእኛ ሀገር ያለው ምሳ ነው።
እየሰማችሁ ነው? ምሳ ነው። በግዕዝም ያለው ምሳ ነው። ቁርስ ለኔ ቢጤ ነው የሚሰጠው። ጠዋት ሲመጣ በእንተ ስማ ለማርያም ሲል፣ ስለ ገብርኤል ሲል፣ ስለ ሚካኤል ሲል፣ ስለ መድኃኔ ዓለም ሲል ለኔ ቢጤ የሚሰጥ ነው ቁርስ። እናንተ ግን ድርግም በጠዋት ተነስታችሁ ወንድ ልጅማ ከቤቱ ሲወጣ አፉን አሟሽቶ ነው እያላችሁ ስትበላ ነው። ማሟሸት ነው ይሄ አሁን አንተ የምትበላው ጠዋት። ማሟሸት እኮ ላሳርጎ መውጣት ነው አይደል? ሞሶም ሙሉ በልቶ አፌን እያሟሸው ነው ይላል። እግዚአብሔር ሲርቀን እኮ እንደዚህ ነው። ተው ወደ እግዚአብሔር ተመለስ። እግዚአብሔር ሲርቅ አፌን ላሟሽ ነው ብሎ አንድ ትሪ ሙሉ በልቶ አፍ ማሟሸት አለ እንዴ? ጠዋት የኔ ቢጤው ሲመጣ በእንተ ስማ ለማርያም ሲል ተቆርሶ ነበር የሚሰጠው። አሁን ግን አደርሰናል ይባላል። ለማን ያደረስከው? አባወራው ራሱ በልቶታል። በራሱ በልቶት እኮ ነው አደርሰናል የሚለው። ቋሚ የኔ ቢጤ ሆኗል ቤት ውስጥ ቋሚ የኔ ቢጤ አለ ማለት ነው። የነዳያኑን ምግብ የሚበላ የኔ ቢጤ ዕዳ እንደ ባንክ ዕዳ ተከታታይ ቢኖርበት እኮ እዚህ ግቢ እንገባለን። ኧረ ማን ያስገባናል? ቁርስን የጾም መሻሪያ ያደረገብን እኮ እንደምንናገረው ፈረንጅ ነው። በፈረንጅ ቁርስ ማለት ብሬክፋስት ማለት ነው። እየሰማችሁ ነው? ብሬክፋስት ማለት ደግሞ ምን ማለት ነው? ጾም መሻር ማለት ነው። ብሬክ ማለት መሻር ነው። ፋስት ማለት ደግሞ ምንድን ነው? ጾም ነው። እናንተ ፈጣን ምግብ እየመሰላችሁ ነው ጧት የምትበሉት። ፋስት ሲል በመርካቶ እንግሊዘኛ ፈጣን ምግብ ነው፣ ቶሎ የሚደርስ ምግብ ነው ብላችሁ ማለት አይደለም። ጾም መሻር ነው ወገኖቼ። የባረክነው እንዲባረክ፣ የጸለይንበት እንዲበዛ፣ ለስጋዊ ህይወታችን ጤንነትን፣ ለመንፈሳዊ ህይወታችን ጽናትን እግዚአብሔር እንዲሰጠን መጾም አለብን። የጾምንበት እህል ሲባረክ ነው የሚበዛው። አለበለዛ ግን የሰው ዕዳ ይዘን ያስቀመጥነውን የኔ ቢጤን ምግብ ይዘን የኛ አስመስለን ብንባርከውም እግዚአብሔር አይሰማንም። የጥብርያዶስ ሰዎች ኢየሱስ ክርስቶስ 5 እንጀራ 2 ዓሣ አበርክቶ ሰጣቸው፣ ጠገቡ። ምን አሉ? ይሄማ ከሙሴ የሚያንስ ነቢይ ነው አሉ። ሙሴ ስጋን ያበላን፣ ሙሴ ከሰማይ የወረደን ያበላን፣ እርሱ እኮ 5 ዳቦን ያበረከተው። ይህንንማ ሌላውስ ነቢይ ያደርገው የለምን ብለው ክርስቶስን አሞት። የሙሴን ፈጣሪ ክርስቶስን ከሙሴ በታች ነቢይ ያደረጉት ወገኖቼ። እነሱ ያሰቡት እኮ ኢየሱስ ክርስቶስ 2 ዓሣ 5 እንጀራ ሲባርክ እኮ ፈጣሪ መሆኑን ሊነግራቸው ነው። ባረከ ማለት ለእግዚአብሔር እዛ ጋር 2 ዓሣ 1000 ዓሣ አድርጎ ሌላ ዓሣ ለነሱ አይን የማይታይ ሌላ እንጀራ ለነሱ አይን የማይታይ እንጀራ ፈጥሮ ሰጣቸው ማለት ነው። ኢየሱስ ክርስቶስ ፈጣሪ ነው። አበርክቶ ብቻ የሚሰጥ አይደለም። የተፈጠረ ስለሆነ እኮ ነው። ዓሣውም እንጀራውም የተፈጠረ ስለሆነ እኮ ነው። በክርስቶስ ሁሉን ቻይነት 12 መሶብ የተመለሰው ጠግባው። ማን እናረገ? ማንም። ክርስቶስ ግን የበለጠ እርሱ እግዚአብሔር እርሱ ሁሉን ቻይ መሆኑን ሊነግራቸው ያንን ሕዝብ ትቶት ሄደ። ምን ያለውን ሕዝብ? ኢየሱስን ነቢይ ያለውን ሕዝብ ትቶት ሄደ። ክርስቶስ በባህር ላይ ተራመደ ይላል። ማን በባህር ላይ ይራመዳል? ሙሴ ተራምዷል እንዴ? ሙሴ እኮ ፈርቶ ነበረ። ሙሴ ሕዝበ እስራኤልን ባህር ለማሻገር ፈርቶ ነበረ። ባህረ ኤርትራ ይውጠኝ ይሆን ይበላኝ ይሆን እያለ 10 ሲጸልይ ነበር። ጌታ ሆይ ምን ይሻላል? በትር በእጄ ይዣለሁ። እግዚአብሔር ሙሴን ምን አለው? በበትሩ ምታው ባህሩ ይከፈላል አለው። ሙሴ ቀስ ብሎ እኮ ሞክሮታል። አልተከፈለም። እንዲሞከር ሲያረገው አይ ሊያሰጥመኝ ነው እያለ 10 ይጸልያል። አንዳንድ ሰው ሲፈራ ነው 10 የሚጸልየው አይደል? ሲፈራ አንዳንድ ሰው አሁንም ይጸልያል፣ እምነት የለውም። ሙሴ ብዙ ጊዜ ጸለየ። እግዚአብሔር በስተመጨረሻ ምን አለው? ሙሴ
አትጩህብኝ አለው። አንዳንድ የማይሰማ ጸሎት ስትጸልዩ እግዚአብሔር አትጩህብኝ ነው የሚለው። ሙሴን አትጩህብኝ አለው። አይ ሙሴ ምን አለ? መሄጃም የለኝም አለ። በቃ ልራመደው። መታው። ሲመታው አልተከፈለም። ወዘበጣለ ባህረ ኤርትራ፣ ባህረ ኤርትራን መታት። ከዛ ትንሽ ከፈታለች። በየቀኑ ሲደበድብ ይውላል እንዴ? አይውልም። ሙሴ ልክ ውሃውን ሲረግጠው ነው ለካ የሚከፈለው። እምነት ይጠይቃል እኮ ይሄ። ልክ ሲረግጠው ክፍል ሲል፣ አሁንም ሲረግጠው ክፍል ሲል፣ ሙሴ በደረቁ ባህር፣ በደረቁ በየብሱ በባህሩ መካከል በደረቅ መሬት ላይ ሙሴ ተሻገረ። ይሄ ሙሴ አማኝ ሆኖ ያውን ፈርቶ የተሻገረበት አካሄድ ነው። እኛ የሙሴን ያህል እምነት አለን እንጃ። ኢየሱስ ክርስቶስ ግን ከሙሴ በላይ የሙሴ ፈጣሪ ነው። በባህር ላይ ለመሄድ አልጸለየም፣ ረገጠው። መሬትም አይደለም የተከፈለው፣ ባህሩ ራሱ እንደ መሬት ሆኖ ክርስቶስን አሻገረው። ክብር ምስጋና ለመድኃኔዓለም ይሁን። አሻገረው። ኢየሱስ ክርስቶስ ከሙሴ የሚበልጥ ነው። የጥብርያዶስ ሰዎች ግን ጥጋበኞች ናቸው። አሳ በልተው፣ ማር በልተው፣ እንጀራ በልተው ያበላቸውን ኢየሱስ ክርስቶስን ፈጣሪያቸውን ነቢይ አሉ። ዛሬም ክርስቶስን ባለማወቅ ታምር ሰራ ይላሉ አንዳንዶች ሲነግሩን፣ ግን ክርስቲያን ያልሆኑ ወፍ ላይ እፍ ብሎ አበረረ ይላሉ አንዳንድ ሰዎች ሲነግሩን፣ ክርስቲያን ያልሆኑት ተአምር ሰራ የማርያም ልጅ ነው ይላሉ፣ ግን ነቢይ ነው ይሉታል። ነቢይ እኮ የመፍጠር ያህል ተአምር አይሰራም። መፍጠር የእግዚአብሔር ስራ ነው። አንድን ነገር ካለመኖር ወደ መኖር ማምጣት የእግዚአብሔር ስራ ነው። ይሄንን ያደረገው ደግሞ ኢየሱስ ክርስቶስ እግዚአብሔር ነው። ክብር ምስጋና ለመድኃኔዓለም። እግዚአብሔር ነው። በባህር ላይ ተሻገረ። ሐዋርያቱን ትቶ የጥብርያዶስ ሰዎችን ትቶ ኢየሱስ ክርስቶስ በባህር ላይ እየተራመደ ሄደ። አሁን ይሄንን ማን ያደርጋል? እዚህ ውስጥ አለ በባህር ላይ የሚራመድ? እስካሁን ድረስ በእድሜያችን ስንኖር የሰለጠነ የባህር ኃይልም የለም በባህር ላይ የሚራመድ። ኢየሱስ ክርስቶስ ግን በእግሩ ተራመደ። ባህር ለሱ ይታዘዛል። ባህርን የፈጠረ እርሱ ነው። ነፋሳት ለሱ ይታዘዛሉ። ነፋሳትን የፈጠረ እርሱ ነው። ከዚያ ከጥብርያዶስ ወደ ቅፍርናሆም ሄደ። ወገኖች፣ አዎ ቅፍርናሆም ትሻላለች። የአይሁድ መንደር ናት። ያደገባት መንደር ናት። 18 ዓመት ቁጭ ብሎ ከሊቃውንት የተማረባት መንደር ናት። የዘመዶቹ መንደር ናት ቅፍርናሆም። ጥብርያዶስ ግን የሮማውያን መንደር ናት። ልክ በሀገራችን አይታችሁ ከሆነ አንዳንድ ሰፈሮች አሉ። ጣሊያን ሰፈር፣ ፈረንሳይ ምናምን የሚባሉ፣ ቡልጋሪያ የሚባሉ የውጭ ሀገር ስሞች አሉ አይደል? እንደዛ ማለት ናት። ጥብርያዶስ ማለት ጣሊያን ሰፈር ማለት ናት። ሲተረጎም የጣሊያን የሮሙ ቄሳርን ስም የያዘች ሰፈር። ባህላቸውም እንደዛ ነው። ክርስቶስን ነቢይ ያሉት መንደር ሰፈር ናት። ወገኖቼ፣ ቤተ መቅደስ የላቸው፣ ምኩራብ የላቸውም፣ ግን መጻሕፍትን እናውቃለን ይላሉ። ኢየሱስን ግን ነቢይ ያሉ ስለ ኢየሱስ ክርስቶስ ተመራምረው። ዛሬ ብዙዎቻችን ጥብርያዶሳዊ አስተሳሰብ አለን። ወደ ቤተ ክርስቲያን ስንመጣ ኢየሱስ ክርስቶስ ማን ነው ስንባል እግዚአብሔር ነው። ድንግል ማርያም የወለደችው ማንን ነው? እግዚአብሔርን በስጋ ነው የወለደችው። እርሱ ፈጣሪ ነው፣ የእርሷ ፈጣሪ ነው። ፈጣሪዋን የወለደችው። ይሄንን እኮ የምናውቀው የምናምነው ቤተ ክርስቲያን መተን ዕጣኑ ሲሸተን ነው። ከካህኑ መስቀል ስንሳለም ነው። እንደ ጥብርያዶስ ሰዎች ግን ወንዝ ዳር ብቻ ከቆየን ኢየሱስ ክርስቶስን አናውቀው። ዛሬ ብዙ መምህራን ተነስተዋል። አይታችሁ ከሆነ በየፌስቡኩ፣ በየቲክቶኩ፣ በየሶሻል ሚዲያው ሁሉ ሰባኪ ነው። እዛ ውስጥ ግን ስንቱ ነው ዕጣን የሸተተው? እዛ ውስጥ መምህር ነኝ የሚለው ሊቅ ነኝ የሚለው እኮ እዚህ ጋር ብትጠሩት የወንዶችና የሴቶች በርን ራሱ ለይቶ የማያውቅ እኮ አለ።
እዛ ጋር ሃይማኖተኛ የሚመስለው እኮ ቄሱና ተሳለም ቢሉት እኮ እንደደነበረ በሬ እንዴት እንደሚሳለም ማያውቅም እኮ። እኛ አሁን ቤተክርስቲያን ፈተና የሆነባት የጥብርያዶስ ክርስቲያኖችና የጥብርያዶስ ሰባኪያን ናቸው። ለቤተክርስቲያን ፈተና እንደው አሁን እዛ ሶሻል ሚዲያው ላይ እንደሚጨቃጨቅ እዚህ ቢመጣ ኖሮ ይሄ አበባ አይመስልም ነበር? ግቢው ይመስል ነበር። እዛ እኮ ሶሻል ሚዲያው ላይ ቁርባን የለም፣ ሶሻል ሚዲያው ላይ ዕጣን የለም፣ ሶሻል ሚዲያው ላይ ቄስ የለም፣ ሶሻል ሚዲያው ላይ መስቀል የለም። ይሄ ከሌለ ደግሞ እግዚአብሔር በየት በኩል ጸጋውን ያስተላልፍ? በየት በኩል ይስጥ? በአካል ነው የሚፈልግ። ጥብርያዶስ ኢየሱስ ክርስቶስ ትቷቸው የሄዱ ሰዎች አሁን ለቤተ ክርስቲያን ፈተና ጥብርያዶስ የሆነው ይሄው ሶሻል ሚዲያ ነው። የጥብርያዶስ ክርስቲያኖችም የጥብርያዶስ ሰባኪያንም የጥብርያዶስ ካህናትም አሉ። የጠመጠመ ሁሉ ቄስ እኮ አይደለም። መስቀል የጨበጠ ሁሉ እኮ ቄስ አይደለም። እኛ ቄስ የምናውቀው በአውደ ምሕረቱ ቆሞ ባህር ሐሳብ የሚያሰርቅ የሚያወጣ፣ በቤተ መቅደስ ቆሞ ማህሌት የሚቆም፣ በቤተ መቅደስ ቆሞ የሚቀድስ አሐዱ አብ ቅዱስ የሚል ቄስ ነው የምናውቀው እንጂ በየሶሻል ሚዲያው ላይ የሚዝናና ቤተክርስቲያኒቷን የማያውቅ ኢየሱስ ክርስቶስን ተነተንኩ ብሎ ነቢይ የሚል ቄስ የለም። የኛ ቄስ የኛ ጳጳስ ኢየሱስ ክርስቶስን የባህሪ አምላክ ፈጣሪ እግዚአብሔር የሚል ነው። ክብር ምስጋና ለመድኃኔዓለም እንዲህ የሚል ነው። እንኳን ይሄ ቀርቶ በመጽሐፋችን በአዲስ ኪዳን ዘመን ሌሎቹ እንደሚተረጉሙት እኮ አይደለም። ካህን የተባለው ካህኑ ብቻ አይደለም። ካህን የተባለው ዲያቆኑም ነው። ካህን የተባለው ምእመኑም ነው። ካህን የተባለው ሕዝበ ክርስቲያኑም ነው። ግን ክህነቱ ይለያያል። የካህኑ የቄሱ ክህነት በምድርም በሰማይም ማሰር መፍታት የሚችል የክርስቶስ ስጋና ደምን መፈታት የሚችል ካህን ነው ካህኑ ቄሱ። ካህን ሲባል ዲያቆኑ መቀደስ ብቻ ነው የሚችለው። ሚስጥራት መፈጸም አይችልም። ስጋውና ደሙን መጨበጥ አይችልም። ታቦት መንካት ማየት አይችልም። ዲያቆን ግን ካህን ሊባል ይችላል። ምእመናንም ካህናት ቢባሉ ሱታፌ ነው። ቄሱ አሐዱ አብ ቅዱስ ሲል ምእመናን እኮ በአማነ አብ ቅዱስ ይላሉ አይደል? የቅዳሴ መጽሐፋችን የሥርዓተ ቅዳሴ መጽሐፋችን እኮ ይበል ካህን ይላል። ካህኑ የሚለውን ይበል ዲያቆን ይላል። ዲያቆኑ የሚለውን ይበል ሕዝብ ይላል። ማንም የሚለውን ሕዝብ አማኝ የሚለውን የጥብርያዶስን አማኞች አይደለም፣ የቅፍርናሆምን አማኞች ኢየሱስ ክርስቶስን የሚቀበሉ የሐዋርያት ተከታዮች ምእመናን እግዚኦ ይላሉ እኮ። ምእመናን እናንተ ከሌላችሁ እኮ ካህኑ ብቻው ምን ያደርጋል? አሐዱ አብ ቅዱስ የሚለው እኮ እናንተ ተሰጥኦ ስትቀበሉ ነው። ስጋው ደሙ የሚፈትተው እኮ እናንተ ስጋውና ደሙን እንድትቀበሉ ነው። ካህን ብቻውን ምን ያደርጋል? ምንም። አሁን ግን ብቻቸውም በየሶሻል ሚዲያው የሚጮሁ አሉ። ተዋቸው። ለማንኛውም ኢየሱስ ክርስቶስ የጥብርያዶስን ሰዎች ኢአማንያኑን ትቶ በባህር ተሻግሮ ቅፍርናሆም መጣ። እነዛ የጥብርያዶስ ሰዎች ሲርባቸው ከሆዳቸው ምግቡ ሲያልቅ ኢየሱስ ወዴት ነው ብለው መፈለግ ጀመሩ። ምን ሲጎልባቸው? እንጀራ ሲጎልባቸው፣ የሚበሉት ሲያጡ ጀልባውን አዩት። ጀልባው አለ፣ ባህር ዳር ያለው ጀልባ ጥብርያዶስ ባህር ዳር ያለው የገሊላ ባህር ላይ ዳር ላይ ያለውን ጀልባ ሲያዩት አለ። እንዴ ኢየሱስ ወዴት ሄደ? በጀልባ እኮ ነው የሚሻገረው። ጀልባው ግን አለ። አያችሁ፣ አላወቁትማ። እንደ ነቢዩ ዮናስ መሰላቸው ጀልባ ጠብቆ የሚሄድ። አረ እሱ የእሱ ጀልባ ነፋሱ ነው፣ የእሱ ጀልባ ውሃው ነው፣ የእሱ ጀልባ ወንዙ ነው። ክብር ምስጋና ለመድኃኔዓለም ይሁን። ጀልባ ይፈልጋሉ ለኢየሱስ ክርስቶስ። እሱ ለካ በእግሩ ተራምዶ ሄዷል። ከዚያ ፈልገው አገኙት። ቅፍርናሆም ሄደው ኢየሱስ ወይ መቼ መጣህ ወደዚህ? እኛ ስንፈልግህ አሉት።
ማታ ራት በልተዋል፣ ቁርሳቸውን ሊበሉ እኮ ነው እንደዚህ የሚሉት አበርክቶ እንዲያበላቸው። እናንተ አላቸው ኢየሱስ ክርስቶስ ስለሚጠፋ ምግብ ትፈልጉኛላችሁ። ምን ስለሚል ምግብ? ስለሚጠፋ። የሚጠፋ ምግብ ምን ማለት ነው? የሚጠፋ ምግብ ይበላል፣ ይጣፍጣል፣ ይገባል፣ ይላወሳል፣ ወደ ዳር ይወጣል። ስለዚህ ዝም ብላችሁ እናንተ የእህል ማሽኖች ናችሁ ማለት እኮ ነው። እግዚአብሔርን ለመብል ብቻ መፈለግ፣ እግዚአብሔርን ለመጠጥ ብቻ መፈለግ። ለዚህ እኮ ነው ከተማው፣ ለዚህ እኮ ነው ህዝቡ፣ እግዚአብሔርን የረሳ ህዝብ የመጠጥ ድምፅና የምግብ ድምፅ ብቻ እኮ ነው የፈለገው። እግዚአብሔርን እኮ አይፈልግም። እናንተ ለሚጠፋ ምግብ ትፈልጉኛላችሁ፣ የማይጠፋ ምግብ አለ፣ እርሱም እኔ ነኝ አላቸው። እርሱም ማን ነኝ አላቸው? እኔ ነኝ አላቸው። እነሱ በልቦናቸው ሲያመላልሱ የነበረውን ጥያቄ እኔ ነኝ እንዴት ትላለህ? ቅድም እንደነገርኳችሁ ሙሴ እኮ ከሰማይ ነው ምግብ ያወረደው። ሙሴ ከሰማይ ነው ያወረደው። አንተ እኮ 5 እንጀራ 2 ዓሣ ነው ያበረከትከው፣ ከሙሴ ትበልጣለህ ወይ አለ። ከባድ ፈተና ነው። በእነሱ አስተሳሰብ ኢየሱስ ክርስቶስ ሙሴን እንዲዘልፍ ፈልገው ነው። ሙሴ ነቢይ ነው። ሙሴ አይደለም ከሰማይ የሰጣችሁ እንጀራ፣ የሰጣችሁ አባቴ ነው። ማን ነው የሰጣችሁ? አባቴ እግዚአብሔር። ከሰማይ መና የሰጣችሁ መልአክ አይደለም፣ ሙሴም አይደለም። ማን ነው? እግዚአብሔር ነው። ለዚህ ነው እኮ እኛ ስንጸልይ ወይንም ስንዘምር አንዳንዶቹ አንተኑ ሚካኤል ዛውረድ ከመና ይላሉ ሊቃውንት። ይሄንን ትርጉሙን አቅንተን የምንተረጉመው ነው። አንተ ነህን? አንተ እኮ አይደለህም። አንተ እኮ አማላጅ ነህ። ከሰማይማ መና የሰጠን እግዚአብሔር ነው። አንተ ግን መሪያችን ነህ እንጂ የምንለው ከሰማይ። ይሄ በትርጓሜ ሊቅ የተረጎመው አይደለም። ከሰማይ መናን የሰጠን እግዚአብሔር ነው። ይህንን የነገረን ማን ነው? ኢየሱስ ክርስቶስ። ክብር ምስጋና ለመድኃኔዓለም ይሁን። ኢየሱስ ክርስቶስ። ኢየሱስ ክርስቶስ ከሙሴ ጋር አይነጻጸርም። ኢየሱስ ክርስቶስ ከሚካኤል ጋር አይነጻጸርም። ኢየሱስ ክርስቶስ የሚካኤል ፈጣሪ ነው። ኢየሱስ ክርስቶስ የገብርኤል ፈጣሪ ነው። ኢየሱስ ክርስቶስ የሙሴ ፈጣሪ ነው። ሙሴ ነቢይ ነው። ሙሴ አማላጅ ነው። ሙሴ ሰው ነው፣ ግን ቅዱስ ነው። እግዚአብሔርን ፊት ለፊት ማነጋገር የቻለ ቅዱስ ሙሴ። ሙሴን ከእግዚአብሔር ጋር ያስተዋወቀው ማን ነው? ቅዱስ ሚካኤል ነው። ቅዱስ ሚካኤል ቅዱስ ነው። ሙሴንና እግዚአብሔርን ያስተዋወቀ፣ በቁጥቋጦ ስር ሙሴን የጠራ የእግዚአብሔር መልአክ ተገለጠለት ይላል። መልአኩ ከተገለጠ በኋላ ሙሴን እኮ ከእግዚአብሔር ጋር ነው ያስተዋወቀው። ወገኖቼ እዚህኛ ቤት እኔ እግዚአብሔር ነኝ የሚል መልአክ የለም። እኔ እግዚአብሔር ነኝ የሚል ፍጡር የለም። እኔ እግዚአብሔር ነኝ የሚል ሙሴ የለም። እግዚአብሔር አንድ ነው፣ እርሱም ኢየሱስ ክርስቶስ ነው። ዓለምን ያዳነ ከድንግል ማርያም የተወለደ እግዚአብሔር በአንድነትና በሶስትነት የሚገለጥ ቢሆንም በተለየ አካሉ ስጋ የለበሰ ከድንግል ማርያም የተወለደ የተሰቀለ የሞተ የተነሳ አሁን በአባቱ ቀኝ ያለ ሁላችንን የሚባርክ ሁላችንን የሚቀድስ ፈጣሪያችን ኢየሱስ ክርስቶስ ነው። ክብር ምስጋና ለመድኃኔዓለም ይሁን። ታዲያ ተመልከቱማ፣ ታዲያ ተሻግረው የጥብርያዶስ ሰዎች ኢየሱስ ክርስቶስን ሲያገኙት አንተማ እንዴት ከሙሴ ትበልጣለህ አሉት። ሙሴ አይደለም የሰጣችሁ አባቴ ነው። እኔም አውቃለሁ። ያ ምሳሌ ነው። ሙሴ የምእመናን ምሳሌ ነው። እህቱ ማርያም ትባላለች። ከበሮ መምታት የምትችል ዘማሪት እህት ነበረችው። ማርያም የምትባል ዘማሪት እህት ነበረችው። ሙሴ የዘመረችው ግን ባህሩን ከተሻገረች በኋላ ነው። እየሰማችሁ ነው? የዘመረችው ባህሩን ተሻግራ ነው። ማርያም ማለት ኮከበ ሰማይ ማለት መሪ ማለት ናት።
እስራኤላውያንን የመራችው የሙሴ እህት ማርያም ባህሩን ከተሻገረች በኋላ ያኔም አንተም እኔም እንዘምራለን። ዋናው መዘመር ግን ባህሩን ሳይሻገሩ መከራ ላይ ሆኖ መዘመር የሚችል የለም። ይሄንን የዘመረች ለዓለም ሕዝብ መዳን የመዳንም መንገድ የተረዳች የእግዚአብሔርን ምስጢር በልቦናዋ የያዘች ከሙሴ እህት ከማርያም የምትበልጥ ማርያም የእግዚአብሔር እናት ድንግል ማርያም አለችን። ክብር ምስጋና ለመድኃኔዓለም ይሁን። ወገኖቼ የሙሴ እህት ማርያም ከበሮ ነው የያዘችው። ጥሩ ነው ከበሮ መምታት መዘመር ጥሩ ነው። የምንዘምርለትን ኢየሱስ ክርስቶስን የምንሰግድለትን ኢየሱስ ክርስቶስን ባህረ ኤርትራን ሳይሆን የዲያብሎስን ባህር ከገሃነም ከሲኦል ነጥቆ ያወጣንን ኢየሱስ ክርስቶስን የወለደችልን ማናት? ድንግል ማርያም ናት። እናታችን እሷ ናት። እሷ ትበልጣለች ከማርያም ከሙሴ እህት ማርያም የኢያቄምና የሐና ልጅ የኢየሱስ ክርስቶስ እናት ማርያም ትበልጣለች። ወገኖቼ ኢየሱስ ክርስቶስ እኮ ነው ይሄን ያስተማረን። ሙሴ አይደለም አባቴ ነው የሰጣችሁ። ምን የሰጣችሁ? ከሰማይ መና የሰጣችሁ። ኦሪት ዘጸአት ምዕራፍ 16ን ብታነቡት ታሪኩ አለ። እስራኤላውያን 430 ዓመት በግብፅ ባርነት ከቆዩ በኋላ እግዚአብሔር ውጡ ብሏቸው ከወጡ በኋላ ባህረ ኤርትራን ተሻግረው ምን አሉ? ሙሴ ዝም ብለን ያመጣህን፣ ዝም ብለን ነው ባህሩን ያሻገርከን። አሁን ተመልሰን እንዳንዞር ባህር አለ። ከተሻገሩ በኋላ እኮ ባህሩ ዝግት አለ። ወደ ግብፅ መመለስ አይቻልም። ግብፅ የባርነት ምሳሌ ናት። ግብፅ የገሃነም ምሳሌ ናት። 430 ዓመት የእግዚአብሔርን ሕዝብ የጨቆነች ግብፅ ወደ ግብፅ ሊመለሱ ፈለጉ። ጥብስ አማረን አሉ፣ ውስኪ አማረን አሉ፣ ጭቅና አማረን አሉ። የምግብ አይነት ይጠራሉ። ግብፅ የሚበሉትን የጣዖት ምግብ። ወደዛ ዞር ብለን እንደው ወደ ግብፅ ብንመለስ ይሻላል፣ እዚህ በረሃ ላይ ልንሞት ነው አሉ እስራኤላውያን። ሙሴ ተጨነቀ፣ ወደ እግዚአብሔር አመለከተ። ይሄ ሕዝብ የናቀው እኔን ነው። ማታ ማታ እግዚአብሔር ምን አለ? ማታ ማታ ስጋ፣ ጧት ጧት ደግሞ እንጀራ መና አዘንብላችኋለሁ አለ። እግዚአብሔር ስሙ የተመሰገነ። አዘንብላችኋለሁ። አያችሁ፣ እምነት ካለን እግዚአብሔር ያለ ወቅቱ ያለ ጊዜው በፈለክበት ጊዜ የፈለከውን ነገር ይሰጣል። ግን ካንተ የሚጠበቀው ምንድነው? እምነት። እኛ አሁን እንግዲህ እህል ለማግኘት ገበሬውም ወደ እርሻ እንዲሄድ ዘርም ለመዝራት ክረምት እንጠብቃለን አይደል? በጋ እንጠብቃለን አይደል? ለእግዚአብሔር ክረምት የለም፣ በጋ የለም። ያለ ክረምት እህል ይሰጣል። ያለ በጋ ወይንም ያለ ክረምት ያለ ፀሐይ ወቅት ፀሐይ ይሰጣል። እግዚአብሔር እሱ ሁሉም ማድረግ ይችላል። እኔ ችግር የለውም አለ እግዚአብሔር። ሙሴ አትጨነቅ፣ ህዝቡ ስጋ አምሮት ነው፣ ህዝቡ እንጀራ አምሮት ነው። አዎ ጧት ጧት እንጀራ ይዘንብለታል፣ ማታ ማታ ስጋ ይዘንብለታል። ወገኖቼ እንደው የእውነትም እኮ እግዚአብሔር ማታ ማታ ስጋውን እያዘነበልን ጧት ጧት እንጀራውን እያዘነበልን እኮ ነው። ይኸው እንደው ፊታችን እኮ ወዙ አያምርም? አሁን እኛ በልተን ይመስላችኋል? የእናንተን ያልኩት የኔን ፊት አላልኩ። በልተን እኮ አይደለም፣ እንደው የሚዘንበውን ነገር ስለማናቀው እኮ ነው። እግዚአብሔር እያዘነበ ይመግበናል። አዘንባለሁ አለ እግዚአብሔር። ግን ምን አለ? ህዝቡ የሚበላውን በየቀኑ ይልቀም። መና ማለት ምን ማለት ነው? ህዝቡ ተደንቆ፣ ህዝበ እስራኤል ተደንቆ ከሰማይ ሲወርድ ሲያየው እንደ በረዶ ነው የዘነበው እኮ መናው። ሲያየው በአረማይ ቋንቋ መኑ አሉት። ምንድነው ይሄ ማለት ነው? በዛው ስሙ ምን ሆኖ ቀረ? መኑ ሆኖ ቀረ። አሁን አንተ መና ሲባል ሌላ ይመስላል። ስሙ እስካሁን አይታወቅም። ከሰማይ የዘነበው ምግብ ስሙ እስካሁን አይታወቅም። መና የተባለው ምንድነው? ይሄ ወረደው ሲቀምሱት ይጣፍጣል። የማር እንጀራ ይመስላል። ይሄ ሰፈፍ እንጀራ ይመስላል። እንጀራ ማለት ምን ማለት ነው? በእኛ ሀገር እንጀራ ማለት ትበሉታላችሁ እንጂ ትርጉሙን አታውቁትም።
እንጀራ ማለት ምንድን ነው? እኛ ፓስታ ነው የምንበላው። እንጀራ ማለት ምን ማለት ነው? አቤት አቤት! እንጀራ ማታውቁም? እሺ ኢየሱስ ክርስቶስ እኔ ከሰማይ የወረድኩ እንጀራ ነኝ አለ። እንጀራ ደግሞ ያለው ኢትዮጵያ ውስጥ ብቻ ነው አይደል? በእንግሊዘኛ እኮ ብሬድ ነው ያለው፣ በዕብራይስጥ እኮ መና ነው ያለው። ታዲያ እንዴት እንጀራ ተብሎ መጽሐፋችን ላይ መጣ? ለኢትዮጵያውያን የወረደው ማለት ነው። እንጀራ ማለት ያን ቀጥተኛ መና የሚለውን ስም ታውቃላችሁ አይደል? ምንድነው ማለት ነው? እንጀራ ማለት ጀ ያሉት አበላሽተውት አረቦች ናቸው ጀ ያሉብን። ትክክለኛው ስሙ እንጌራ። እንጌራ ታውቃላችሁ? ገ ነው የሚባለው። እንገር ማለት ነው። እንደ የገበሬ ልጆች ካላችሁ እንገር የሚባል የወተት አይነት አለ። የመጀመሪያ ወተት በጣም ወፍራም ነው። እንገር ማለት በጣም ወፍራም ነው። ታልቦ የሚወጣም አይደለም። ጠብ 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 የሚል ነው። እንገር ይባላል። ያንን የመሰለ ምግብ ማለት ነው እንጀራ ማለት። እንገር ማንም ያልቀመሰው አዲስ ምግብ፣ የትም የሌለ የትም ያልተገኘ ማለት ነው። መናውን ይመስላል ሲሉ የኛ አባቶቻችን መናውን ምን አሉት? እንጀራ አሉት። ልክ የጤፍ እንጀራም በተለይ እንጎቻው፣ በተለይ ደግሞ ይሄ ምንድነው ምጣድ ሴቶች በመጀመሪያ ምጣዱን ምንድነው ሲያሟሹት ነው የሚባለው። የሆነ ነገር ብቻ አለ ረስቼዋለሁ። በመጀመሪያ ብቻ የሚመጣው አነባበሮ የመሰለው እንጀራ መና ይመስላል። እንገር የመሰለ የሚጣፍጥ አፍለኛ የሆነ አፍ ላይ ያለ ወጥ ብሉኝ ብሉኝ እያለ ቀድሞ ውሃ ሳትጠጡበት ሆዳችሁ ውስጥ ጥልቅ የሚል ከሰውነት የሚዋሃድ እንጀራ ማለት እሱ ነው። ይሄ ሙያ የሌላት ሴት የሰራችውን እንጀራ በልተ እሱን እንጀራ እንዳትል። አንዳንድ አለ ዳቦ አይሉት፣ ድፎ ዳቦ አይሉት፣ ፉርኖ ዳቦ አይሉት። አንዳንድ እንጀራ አለ ሴቶችን የሚያስ አይን የለው ጆሮ የለው እግር የለው አይደል? እሱን እንጀራ እንዳትሉት። እንጀራ እንደ ማር ሰፈፍ አይን ያለው ነው እንጀራ የሚባለው። እየሰማችሁ ነው? አይን ከሌለው አይነ ስውር እንጀራ የለም። ታዲያ ኢየሱስ ክርስቶስ ሲያስተምራቸው ለፈሪሳውያን፣ ለጸሐፍት ፈሪሳውያን፣ ለራሱ ወገኖች ሲያስተምራቸው ምን አለ? የጥብርያዶስን ሰዎች ትቶ እኔ ከሰማይ የወረድኩ እንጀራ ነኝ፣ በባዶ ሆድ የምበላ እንጀራ ነኝ፣ ንስሐ ገብታችሁ የምትበሉኝ እንጀራ ነኝ። ማ? ኢየሱስ ክርስቶስ። አዎ እሱ እንጀራ ነው። ይሄ እንጀራ ግን ከሆድ የሚጠፋ እንጀራ አይደለም፣ የህይወት እንጀራ ነው። ይሄ እንጀራ በልተን ጠጥተነው ወደ ዳሬ ሄደን የምንጥለው እንጀራ አይደለም። ይሄ እንጀራ እንኳን እኛ ልንጥለው እኛኑ ራሱ ይዞ መንግስተ ሰማያት የሚያወርሰን የክርስቶስ ስጋና ደም ነው። ክብር ምስጋና ለመድኃኔዓለም። የክርስቶስ ስጋና ደም የማይጠፋ እንጀራ፣ ቤተ ክርስቲያን የሚፈተት ካህኑ በስልጣኑ የሚፈትተው ህብስቱን ስጋ መለኮት ወይኑን ደመ መለኮት የሚያደርገው እንጀራ አሁን የመጣንበት እዚህ ያለ ነው። ለማይጠፋ እንጀራ ነው። ኢየሱስ ክርስቶስ የህይወት እንጀራ ነው። ራሱን ሰጥቶናል። ስለሚጠፋው መብል አትጨነቁ፣ እርሱን እግዚአብሔር ራሱ ያስብበታል እኮ። እቤተ ስትሄድ እቤተ ስትገባ ምን እበላለሁ ምን እጠጣለሁ ብለህ አትጨነቅ። ስለዛ ስለ ቤትህ ማን ያስባል? እግዚአብሔር ያስባል። አንተ ማሰብ ያለብህ እንዴት ነው እግዚአብሔርን የማውቀው? እንዴት ነው መንግስተ ሰማያትን የምወርሰው? እንዴት ነው ሃይማኖቴን የምረዳው? እንዴት ነው በሃይማኖቴ እግዚአብሔርን ማነጋግረው? ሌላው ሁሉ እኮ ቦነስ ነው። አንተ የምትፈልገው ሀብታም መሆን ነው አይደል? ሚሊዮነር መሆን ነው፣ ገንዘብ ማግኘት ነው አይደል? እሱን እግዚአብሔር ይሰጣል። ዋናው ግን ሀብታም ሚሊዮነር የሚያደርገውን እግዚአብሔር በእጅ መያዝ ነው። ወገኖቼ ኢየሱስ ክርስቶስን ሰይጣን ሲፈትነው ምንድን ያለው? ኢየሱስ 40 ቀንና 40 ሌሊት ሲጸልይ ሰይጣን ወደ ክርስቶስ መጥቶ እመኔ አንተ ወልደ እግዚአብሔር፣ የጥብርያዶስ ሰባኪው ሰይጣን
የጥብርያዶስ ሰዎች ሰባኪ ሰይጣን ወደ ኢየሱስ መጥቶ ወደ መድኃኔዓለም መጥቶ እስኪ አንተ በእውነት የእግዚአብሔር ልጅ ከሆንክ አለው። የማን ልጅ ከሆንክ አለው? ይሄንን ድንጋይ ዳቦ አድርጋለው። አየህ፣ ለእንጀራ ብሎ ማንነቱን እንዲገልጽለት ለዳቦ ብሎ ራሱን አሳልፎ ለሰይጣን ሊሰጥማ ኢየሱስ ክርስቶስ አረገው። አልታዘዘውም ሰይጣንን። ሂድ አንተ ሰይጣን፣ አላነበብክም? በኦሪት እንደተጻፈ አላነበብክም? ሰው በእንጀራ ብቻ አይኖርም። በምን ጭምር ነው የሚኖረው? በእግዚአብሔር ቃል። በባዶ ዳቦ፣ በባዶ ቂጣ፣ በባዶ እንጀራ አይኖርም። እግዚአብሔር ሲባርክልህ ነው። አለበለዛ ግን አንተ ምርጥ ዘር ብለህ አቦካኸው እንጀራ ከበላኸው በኋላ እኮ ካንሰር ነው የሚሆነው። የእግዚአብሔር ቃል የለበትማ። ምርጥ ምንድን ነው? ምርጥ የእግዚአብሔር ቃል ነው። ምርጥ መጸለይ ነው። ምርጥ መንበርከክ ነው። ምርጥ በእግዚአብሔር ፊት ቆመ ስለ ሕይወትህ እግዚአብሔርን መጠየቅ ነው። ምርጥ ነገርን ማግኘት። እስራኤላውያን ከሰማይ የወረደው መና እግዚአብሔር ያወረደላቸውን የዕለት ብቻ ልቀሙ ተባሉ። እነሱ ግን ሰሰቱና ምን እንዳረጉ ታውቃላችሁ? አይ ነገ ባይዘንብስ አሉ። መናው ነገ ባይዘንብስ። ስለዚህ አንዳንዶቹ ለነገ የሚያሉ ለነገ እኮ አትልቀሙ ተብሏል። እግዚአብሔር በየቀኑ ትኩስ ይሰጣቸዋል ተብሏል። እነሱ ግን ለነገ የሚያሉ ሲደብቁ፣ የደበቁት ሰዎች ሲበሉት አፋቸው ውስጥ ምን ሆነ? ታላ። አየ ካንሰር ማለት ይሄ ነው። አሁንም እግዚአብሔርን አታምኑም እኮ አንዳንዶቻችሁ። ለምን? አሁን በየቤቱ ሰው ለነገ ይላል። እንደው ተስፋ ቁረጡ ለማለት አይደለም፣ ዛሬም ብቻ ኑሩ ለማለት አይደለም። አብዛኛው ሴቱም ወንዱም ሰንፎ ቤቱ ውስጥ እኮ አንዳንዱ ወጥ ወር ነው የሚቆየው ፍሪጅ ውስጥ እያመላለሱ ሴቶቹ መርዝ እኮ ነው የሚያበሉን። ጧት ሞቅ ያረጉታል አይደል? ኤክስፓየርድ ዴቱ ካለፈ እኮ ቆይቷል። ስጋው ከስጋነት ወደ እንጨትነት፣ ከእንጨትነት ወደ ብረትነት፣ ከብረትነት ወደ አሉሚኒየምነት ተቀይሮ አንተ ትበለዋለህ። ከዛ ሄደ ስትመረመር፣ በዚህ ስትመረመር አይ ጉበትህ ላይ ስብ አለ ይሏል። የምን ስብ? አንተ እኮ ሽሮ ነው የምትበላው። ስብ ዝም ብሎ ይመጣል? ሐኪሙ ስብ አለብህ ይላል። ከዛ ሲመረም ምንድነው? እኔ ስጋ በልቼ አላውቅም፣ ቆሎ ነው የምበላው። ስቡ ቤት ገባ። ምርምር ትጀምራለህ አይደል? ሁለተኛ የፍሪጅ ምግብ እንዳበላ ይላል። አየህ አንተ ስፍና እኔን የሚያክል ፍሪጅ ቤት ቆልለ ከዛ እየጎተትክ መርዝ ትበላለህ። ስንፍና እኮ ነው። እግዚአብሔር በየዕለቱ ልቀሙ ትኩስ ነገር። ይሄ ሙያ ይጠይቃል። ለሴቶችም በየዕለቱ መስራት፣ ለወንዶችም ስንፍናን ማራቅ ይፈልጋል። አይፈልግም? ይፈልጋል። ዕለቱ ነው የተሰራ ነገር እኮ ይጣፍጣል። ዕለቱ ነው የተሰራ ነገር እኮ ምን ህይወት ነው አይደል? ይሄ እኮ የእግዚአብሔር ቃል ነው። ከዕለት ውጪ ስለ ነገ አታስብ። ስለ ነገ ስለ አንተ እግዚአብሔር ያስባል። ወገኖቼ ለዚህ ነው ጥርሳቸው ውስጥ የእግዚአብሔርን መና ልክ እንደ ፍሪጅ በየኪሳቸው ከተው ጧት ሲበሉ ምን ሆነ? ጥርሳቸው ተላ። ብዙዎች ሞቱ፣ እግዚአብሔርን አላመሰገኑም። ብዙ ዕብራውያን፣ ብዙ እስራኤላውያን በበረሃ ሞተዋል። ለምን? ለነገም እያሉ መና ሲለቅሙ። ለነገ እግዚአብሔር ያውቃል። ነጋችንን የሚያሳምር እግዚአብሔር ነው። ኑሯችንን የሚያሳምር እግዚአብሔር ነው። ትዳራችንን የሚያሳምር እግዚአብሔር ነው። ከኛ የሚጠበቀው ማመን ነው። ከሰማይ የወረደውን መና ኢየሱስ ክርስቶስን አምላክ ብሎ ለእርሱ መስገድ ነው። አንድ የውጭ ሀገር ሰው መና የሚባለው ነገር ትዝ ብሎኝ ነው። መና ማለት እስካሁን ከሰማይ የወረደው ምግብ ስም መሆኑ ይገርመኛል። አንድ እንግሊዘኛ አውቃለሁ የሚል ሰው ነበር። እየሰማችሁ ነው? እንግሊዘኛ አውቃለሁ የሚል ሰው። አንዳንድ ሰው እንግሊዘኛ እኮ አያውቅም፣ ሳያውቅ ነው እንግሊዘኛ አውቃለሁ የሚለው። ታዲያ ከውጭ ሀገር ጎብኝ ነው ሊጎበኝ ሲመጣ እየዞረ ያስጎበኘዋል። ታሪካዊ ቦታዎችን ያስጎበኘዋል።
ከዛ ፈረንጁን መጠየቅ ይወዳል። ይሄ ምንድነው ይለዋል፣ ይሄ ምንድነው ይለዋል። በተለይ ፈረንጁ ደግሞ የባህል ሐኪም አዋቂ ነው። በሀገራቸው ትራዲሽናል ሜዲሲንን የሚያጠና ነው፣ የባህል ሕክምና እና ዛፍ ነው የሚጠይቀው። ያገኘውን ዛፍ ሁሉ ይጠይቀዋል። አስጎብኚው ማያውቀው ዛፍ አጋጠመው። ማያውቀው ዛፍ ፈረንጁ ዋሪዚት አለው። ይሄ ምንድነው ይሄ ምንድነው ሲለው አስጎብኚው የዛፍ አይነት አልቆበታል። እኔ እንጃ አለው በአማርኛ። እስካሁን እንግሊዘኛ ነበር የሚያወራው። እኔ እንጃ ሲለው ፈረንጁ የዛፉ ስም መስሎት እኔ እንጃ ብሎ የዛን ዛፍ ዝም መርግቦት። እስካሁን በእነሱ ሀገር እኔ እንጃ ነው የሚባለው። ይሄ ግራሩ ዛፍ ፈረንጅ የሚያውቀው በምንድን ነው? በእኔ እንጃ ነው። ግን እኮ ዛፉ እኮ ስም አለው። ዋና ስሙ ተረስቷል። ከእንደዚህ አይነት እንግሊዘኛ መቼም እግዚአብሔር ይሰውረን ነው የሚባለው። አሁን እንደዚህ እንግሊዘኛ እናውቃለን የሚሉ አሉ። ጋምና ካምና ጎን የሚያውቅ ሰው ስትመጣ እዚህ ጋም ቆሞ ካም ይልሃል፣ እዛ ጋም ቆሞ ካም ይልሃል። ሌላ ምንም አያውቅ። ጎን አያውቃትም እኮ እሱ። ይሄ እንግሊዘኛ ማወቅ ሳይሆን እንግሊዘኛን ማበላሸት ነው። እኔ እንጃ የሚባል ዛፍ እስካሁን የለም በሀገራችን። ፈረንጅ ግን እኔ እንጃ ይላል። ይሄ መና የተባለው ምግብ እግዚአብሔርን ስታመሰግን እግዚአብሔር ካለመኖር ወደ መኖር አምጥቶ ላንተ የሚያጎርስ ምግብ ነው። አበው ሲተረጉሙት ይሄን ምን ይሉታል? አባቶቻችን መናንያን ገዳማውያን በገዳም ሆነው እየጸለዩ እየጾሙ ስጋው ደሙ መቀበል ባይችሉ ቤተክርስቲያን ባያገኙ ቅዱስ ገብርኤል ቅዱስ ሚካኤል ከመንበሩ ላይ ስጋውና ደሙን ወስዶ ለማን ይሰጣል? ለነሱ ይሰጣቸዋል። ለመናንያኑ ይሰጣቸዋል። እስራኤላውያን በበረሃ ሳሉ እንደ መናንያን ነው የሚቆጠሩት። ከእግዚአብሔር ጋር ህብረት የሚፈጥሩበት፣ ከእግዚአብሔር ጋር አንድነት የሚፈጥሩበት የክርስቶስ ስጋውና ደሙ አማናዊ ምሳሌ የሆነው መላእክት በምስጋና የሚያውቁትን ቅዱስ ሚካኤል ከዙፋኑ ላይ በጉጠት አንስቶ ለኢሳይያስ ያጎረሰውን መና ያንን ሰማያዊ ምግብ ነው የበሉት። እሱ ዕለት ዕለት ኃጢአትህን እየተናዘዝክ ኢየሱስ ክርስቶስን አምላክ እያልክ የምትበላው የምትጠጣው የዘላለም ሕይወት የምትወርስበት ነው። የክርስቶስ ስጋና ደምን እንድንበላ እንድንጠጣ የታዘዘ በምሳሌነት የተነገረ ታሪክ ነው። አባቶቻችሁ አለ ኢየሱስ ክርስቶስ በበረሃ መና በሉ፣ ሞቱ። የማይገል እውነተኛ መና ከሰማይ የወረድኩ መና በቤተ መቅደሱ በታቦቱ ላይ ያለው መና አሮን ሳይሆን እኔ ራሴ የምፈትተው መና ሕይወት የሆንኩ መና እኔ ነኝ። ስጋዬን ካልበላችሁ ደሜን ካልጠጣችሁ የዘላለም ሕይወት አትወርሱም አላቸው። እነሱ ግን እንዴ ይሄ ኢየሱስ የማርያም ልጅ የዮሴፍ ልጅ አሉት። እሱ የዮሴፍ ልጅ ነው እንዴ? ነው ወይ? አይደለም። እንዴት ስጋዬን ብሉ ይላል? እንዴት ደሜን ጠጡ ይላል? ወገኖቼ ለእግዚአብሔር የሚሳነው ነገር የለም። በካህኑ ስልጣን፣ በኤጲስቆጶሱ ስልጣን፣ በጳጳሱ ስልጣን ተራውን አንዱን ህብስት ተራውን ወይን ደመ መለኮት ስጋ መለኮት አድርጎ የራሱ አካል አድርጎ በተአምር እሱነቱን ሰጥቶናል። ስጋውና ደሙን ተቀብለን የመንግስት ወራሾች እንድንሆን የአምላካችን ቅዱስ ፈቃድ ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።